ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ዛሬም በርካታ ከዩናይትድ ጋር የተያዙ ስፖርታዊ ጉዳዮችን ይዘን በሰዓታችን ተገኝተናል። በርካታ ዩናይትድን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ይህ ቻናል የማንቸስተር ዩናይትድ ጉዳዮች በየዕለቱ የሚነሱበት የዩቲዩብ ቻናላችን ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ውድ ቤተሰቦቻችን ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ እንጠይቃለን። በርካታ ጉዳዮችን ይዘናል። በቀጥታ ወደ ዛሬ መረጃዎቻችን ስናመራ ማንቸስተር ዩናይትድ ከአንድሬ ሳንቶስና ዩሪ ቴሌማንስ በመቀጠል አይኑን ወደ ሌላው የፕሪሚየር ሊግ አማካይ መጣሉን በርካታ መገናኛ ብዙሃን እያነሱ ይገኛሉ። የዩናይትድ የአማካይ ክፍል መልሶ የመገንባት ስራ በአንድሬ ሳንቶስና በዩሪ ቴሌማንስ መምጣት ብቻ የሚያበቃ አይመስልምና በአማካይ ክፍላቸው ላይ የተሻለ ጉልበት፣ አካላዊ ጥንካሬና የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ለመጨመር ዩናይትድ አሁንም ከፍተኛ ጥረት እያደረገ እንደሆነ እየተሰማ ነው የሚገኘው። ይህንን ቦታ በክረምት የዝውውር መስኮት ዋነኛ ቅድሚያ የሚሰጠው ጉዳይ እንደሆነ በተደጋጋሚ እኛም ስንገልጽ ነበረ እና ታዲያ በቀጣይ ሌላ አማካይ ማስፈረም ዩናይትድን ለአዲስ የውድድር ዘመን ፍጹም የተለየ የቡድን ጥንካሬና ዴብዝ ጥልቅ ስኳድ እንዲኖረው ያስችሏል እየተባለ ነው የሚገኘው። ሆኖም ግን ክለቡ ሶስት ትልልቅ አማካዮችን ማስፈረም አስፈላጊ መሆኑን ወይንም የተወሰነውን የዝውውር በጀት ለሌሎች ክፍተቶች ማስቀመጥ እንዳለበት መወሰን ይኖርበታል እየተባለ ነው የሚገኘው። አሁን ዩናይትድ ፊቱን ያዞረው ወደ ጆዋ ጎሜዝ ነው። ፉትቦል ኢንሳይደር ትናንትና ማንቸስተር ዩናይትድ ለዚህ አማካይ አዲስ ጥያቄ ለማቅረብ የተዘጋጀ እንዳለ መዘገቡን አንስተን ነበር። ዛሬ በወጣ መረጃ ደግሞ ዩናይትድ ለዚህ ተጫዋች ከፍተኛ ፍላጎት ያለው ሲሆን ከቪላው አማካይ ዩሪ ቴሌማንስ ጎን ለጎን ሊያሰልፈው ይፈልጋል ይላል። ከቴሌማንስ ጋር የቃል ስምምነት ላይ መደረሱ የሚታወስ ሲሆን ዘጋርዲያን እንደዘገበው ዩናይትድ የ35 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ከወሰነ በኋላ ድርድሩ ቀጥሏል። በተጨማሪ ዩናይትድ አንድሬ ሳንቶስንም ከቼልሲ ማስፈረሙን ትናንትና ይፋ ማድረጉ የሚታወስ ነውና በቀጣይ ታዲያ ወደ ዩናይትድ ይመጣል የተባለው ጎሜዝ ለዩናይትድ ምን ይዞ ይመጣል የሚለውን ስንመለከት ተጫዋቹ ለክለቡ የተለየ ጥንካሬን ያበረክታል። የተጫዋቹ ጠንከር ያለ ጨዋታ፣ ኳስ የማስጣል ብቃትና ከእንግሊዝ እግር ኳስ ጋር ያለው መላመድ ዩናይትድ ከባድ የሚባሉ ጨዋታዎች ላይ የተሻለ ጥበቃ እንዲያገኝ ያግዘዋል እየተባለ ነው የሚገኘው። ተጫዋቹ እንዲሁም ያለው ልምድ ከሌላ ከእንግሊዝ ካለ ተጫዋች በተሻለ ፍጥነት ከቡድኑ ጋርም እንዲዋሃድ ያደርገዋል ይላሉ መረጃዎች። ተጫዋቹ ጠንካራ መከላከል፣ ኳስ የማስጣል ብቃትና ጉልበት ነው በጣም ዋነኛው የተጫዋቹ ጥንካሬና ቢመጣ እነዚህን ጥቅሞች ለማንቸስተር ዩናይትድ ይሰጣል ተብሎ ይገመታል። አንድሬ ሳንቶስና ዩሪ ቴሌማንስ ግን ያላቸውን ባህሪ ደግሞ ስንመለከት የኳስ ስርጭት፣ የፈጠራ ችሎታና የማጥቃት ሽግግር ያደርጋሉ። ታዲያ ዩናይትድ ጎሜስን በተመጣጣኝ ዋጋ ማስፈረም ከቻለ ትልቅ ስኬት ይሆናል እየተባለ ነው የሚገኘው። ሆኖም ክለቡ ለእያንዳንዱ ተጫዋች ግልጽ የሆነ ሚናና የመጫወቻ ዕድል መስጠትም ይኖርበታል። ወልቭስ ከሊጉ መሰናበቱን ተከትሎ ይህ ዝውውር ለዩናይትድ ጥሩ አጋጣሚ ነው። ጎሜስ አሁን ላይ በምርጥ ብቃቱ ላይ የሚገኝ ሲሆን የፕሪሚየር ሊጉን ሁኔታ በሚገባ ስለሚያውቅ ለዩናይትድ የአማካይ ክፍል ሲጠበቅ የነበረውን ሚዛን ሊሰጥ እንደሚችልም ዘጋርዲያን በዘገባው አስፈሯል። ሌላኛው ፋብሪዚዮ ሮማኖ ያወጣውን መረጃ እናንሳ። ዩናይትድ የክረምትን የዝውውር መስኮት ተሳትፎን እያጠናከረ ነው ይላል ፋብሪዚዮ። የክለቡ ስራ ገና አልተጠናቀቀም። ምንም እንኳን የኤደርሰንን ዝውውር ለመሰረዝ ከወሰኑ በኋላ የዩናይትድ የክረምቱ መጀመሪያ አስጋሚ የነበረ ቢሆንም በፍጥነት አቅጣጫቸውን በመቀየር አንድሬ ሳንቶስን ከቼልሲ ማስፈረም ችሏል። በመቀጠልም የቪላውን አማካይ ዩሪ ቴሌማንስን በ35 ሚሊዮን ፓውንድ ዝቅተኛ ዋጋ ለማስፈረም ተስማምቷል። ይህ ደግሞ የዩናይትድን አማካይ ክፍል ፈራሚዎች ቁጥር ወደ 2 ያደርሷል ይላል ፋብሪዚዮ። አሰልጣኝ ማይክል ካሪ ካስሚሮን ካጣ በኋላ በክረምቱ 2 ወይንም 3 አማካዮችን ለማስፈረም አቅዶ የነበረ ሲሆን አሁን 2ቱን ካስፈረመ በኋላ ትኩረቱን ወደ ሌሎች ክፍሎች ሊያዞር ቢችልም የአማካይ ክፍሉ ግን በዚህ የሚበቃ አይመስልም። እንደ ፋብሪዚዮ መረጃ ዩናይትድ የቴሌማንስን ዝውውር ካጠናቀቀ በኋላም ቢሆን ወደ ገበያው መመለሱ አይቀርም። ይህ የሚሆነው በዝውውር መስኮቱ መገባደጃ አካባቢ ሊሆንም ይችላል ይላል ፋብሪዚዮ። አክሎ አማራጮችን አሁን ዩናይትድ እያጤነ መሆኑንና ከዳይሬክተሮች ቦርድ ከአመራር ቡድኑና ከአሰልጣኝ ማይክል ካሪ ጋር በመነጋገር የተሻለውን ውሳኔ ለመወሰን እየሰሩ ነው ብሏል። ነገር ግን ዩናይትድ በሌላ አማካይ ላይ እየሰራ መሆኑ እውነታ ሲሆን ተስማሚ እድል በገበያው ላይ ከተገኘ ዝውውሩ የመሳካት እድሉ ከፍተኛ ነው። የማንቸስተር ዩናይትድ አዲሱ የአማካይ ክፍል ገጽታ ምን ይመስላል በሚል ፋብሪዚዮ ሲያነሳ ክለቡ እስካሁን 2 የተለያዩ የአማካይ ተጫዋቾችን ያስፈረመው አንድሬ ሳንቶስ እንደ 6 ቁጥር 8 ወይንም 10 ቁጥር መጫወት የሚችል ሁለገብ አማካይ ነው። ይሁን እንጂ ብራዚላዊ ገና ወጣት ከመሆኑም በላይ ከካስሚሮ የተከላካይነት ሚና ይልቅ ይበልጥ ዳይናሚክ የሚባል ተንቀሳቃሽ አማካይ ነው ብሏል። ከዛ በተጨማሪ ዩሪ ቴሌማንስ ኳስ በመቆጣጠር ጨዋታን በመምራትና በማሰራጨት ረገድ ድንቅ ብቃት ያለው ቢሆንም እንደ ካስሚሮ ጠንካራ የመከላከል ተሰጥኦ የለውም ይላል። ይህንን ከግምት ውስጥ በማስገባት ዩናይትድ ከተጠባባቂ ወንበር ተነስቶ የተለየ አማራጭ ሊሰጥ የሚችልና በአማካይ ክፍሉ ላይ ጉልበት የሚጨምር ተጫዋች ፍለጋ ይወጣ ይሆን የሚል ጥያቄ ያነሳል ፋብሪዚዮ። በአሁኑ ሰዓት ዩናይትድ እንዲህ አይነት ተጫዋች የሚያጥራቸው ሲሆን እንደ ዴክላን ራይስ፣ ሮድሪ ወይንም ቪቲኒሃ ያሉ በአማካይ ክፍሉ ላይ የበላይነት መውሰድ የሚችሉ ተጫዋቾች የሌሏቸው ስኬታማ ቡድኖች በጣም ጥቂቶች ናቸው በሚል እንደዚሁ አንስቷልና በዚህ መልኩ እንግዲህ ቀጣይ ዝውውሮች እንደሚኖሩም
ፋብሪዚዮ ሮማኖ ጠቁሟል። ሌላኛው ጉዳይ የስፔኑ መገናኛ ብዙሃን ያወጣው መረጃ እያነጋገረ ነው የሚገኘው። ሊዛንድሮ ማርቲኔዝ ወደ አትሌቲኮ ማድሪድ ሊያቀና ይችላል ይላል ይሄ መረጃ። የዩናይትዱ ተከላካይ ሊዛንድሮ ማርቲኔዝ እንግዲህ በዘንድሮ የዓለም ዋንጫ በጣም አስደናቂ ጊዜን ከአርጀንቲና ብሔራዊ ቡድን ጋር እያሳለፈ ይገኛል እና አሁን ላይ ወደ አትሌቲኮ ማድሪድ ሊሄድ እንደሚችል የስፔኑ ታዋቂ መገናኛ ብዙሃን ኤልቼሪንቶ ቴሌቪዥን ዘግቧል። ቦልትራፎርድ በተደጋጋሚ በሚገጥመው ጉዳት ምክንያት ፈታኝ ጊዜያትን ቢያሳልፍም አርጀንቲና የተከላካይ አሁንም በክለቡ የበላይ አመራሮችና በአሰልጣኝ ማይክል ካሪክ ዘንድ ከፍተኛ ግምት የሚሰጠው ተጫዋች ነው። ማርቲኔዝ በአሁኑ ወቅት ከሀገሩ አርጀንቲና ብሔራዊ ቡድን ጋር በዓለም ዋንጫ ለሚገኝ ሲሆን ብሔራዊ ቡድኑ ወክሎ ተከታታይ ጨዋታዎችን እያደረገ ይገኛል። ተጫዋቹ ከማንቸስተር ዩናይትድ ጋር ያለው ውል እንደ አውሮፓውያን አቆጣጠር እስከ ሰኔ 2027 ድረስ የሚቆይ ሲሆን ክለቡ ውሉን ለተጨማሪ 12 ወራት የማራዘም መብትም አለው። በዓለም ላይ ካሉ ምርጥ የመሃል የግራ ተከላካዮች መካከል አንዱ ቢሆንም በዩናይትድ በቆየባቸው 4 የውድድር ዓመታት ውስጥ በአማካይ በአንድ የውድድር ዘመን 19 የፕሪሚየር ሊግ ጨዋታዎች ብቻ ነው ማድረግ የቻለው። ያው ይሄ የሚያሳየው የጉዳት ታሪኩ በጣም ጥሩ እንዳልሆነ ነው። በርካታ የስፖርት ተንታኞች የአትሌቲኮ ማድሪድ የዝውውር ጥያቄ በተጫዋቹ ወኪል አማካይነት የተፈጠረ ሊሆን እንደሚችል ይገምታሉ። አንደኛው ምክንያት የወሬው መነሻ ምክንያት በ57 ሚሊዮን ፓውንድ ዩናይትድን የተቀላቀለው ማርቲኔዝ በዓለም ዋንጫው ላይ ባሳየው ሙሉ ጤንነትና ድንቅ ብቃት ማግስት በኦልትራፎርድ አዲስና የተሻሻለ የኮንትራት ማሻሻያ ድርድር ለማግኘት ፈልጎ ሊሆን ይችላል ይላል። በመሆኑም ወኪሉ የዩናይትድን አመራሮች የውል ማራዘሚያ ንግግሩን እንዲያፈጥኑ ለማድረግ ይህንን ወሬ እንደ መጫወቻ ካርድ ተጠቅሞበት ሊሆን እንደሚችል ይገምታሉ እንጂ አትሌቲኮ ማድሪድ ምንም አይነት ግንኙነት ወይንም ስለ ሊዛንድሮ ማርቲኔዝ የወጣ የዝውውር ጉዳይ የለም። ሆን ብለው የተጫዋቹ ወኪሎች የፈጠሩት የፈጠራ ወሬ ሊሆንም ይችላል ይላሉ መገናኛ ብዙሃን። ዩናይትድ በዚህ ክረምት ኮንትራቱን ለማደስ ባይስማማ እንኳን ተጫዋቹን የመልቀቅ ፍላጎት እንደሌለውና በዋናነት በቀጣይ ውድድር ዘመን የሚያሳየውን አቋም ገምግሞ ግን ውሳኔ እንደሚያስተላልፍ ይጠበቃል። ኮንትራቱ ይራዘም አይራዘም በሚለው ጉዳይ ላይ ማለት ነው። ሌላኛው ማንቸስተር ዩናይትድና ማኑ ኮኔን የተመለከተውን መረጃ እናንሳ። አስቶን ቪላ በዚህ ዝውውር ላይ እጁን ማስገባቱ እየተነገረ ነው የሚገኘው። የአስቶን ቪላ አሰልጣኝ ኡናይ ኤምሬ የሮማውን አማካይ ማኑ ኮኔን በዚህ ክረምት የዝውውር መስኮት ለማስፈረም ዩናይትድን ለመፎካከር ዝግጁ መሆናቸውን ነው ይህ የጊቭ ሚ ስፖርት ዘገባ የሚያሳየው። ባለፈው የሳምንቱ መጨረሻ የስፖርት ምንጮች እንደዘገቡ ከሆነ ዩናይትድ ከተጫዋቹ ወኪል ጋር ከተነጋገረ በኋላ ለዚህ አማካይ 50 ሚሊዮን ዩሮ ለማቅረብ ዝግጁ መሆኑን ገልጾ ነበር። ሰኞ ዕለት ደግሞ የሮማ አሰልጣኝ ዣን ፒየሮ ጋስፔሪኒ ተጫዋቹ ክለቡን ለቆ ሊሄድ እንደሚችል ፍንጭ መስጠታቸው ለዩናይትድ፣ ለአስቶን ቪላም እንደዚሁም ለሌሎች ፈላጊዎች ትልቅ እድልና መነቃቃትን እንደፈጠረ ነው ዘገባው የሚያሳየው። አሰልጣኝ ጋስፔሪኒ ስለ ተጫዋቹ ቀጣይ ቆይታ ሲናገሩ የሱ የወደፊት ዕጣ ፈንታ የፋይናንሻል ፌር ፕሌይ ህጎች እንደየክለቡ ስለሚለያዩ በግልጽ የተቀመጡ ናቸው ለማለት ይከብዳል። ሮማን ባለፉት ዓመታት የነበረበትን የሂሳብ ዕዳ ማመጣጠን ይኖርበታል። በመጪዎቹ ሳምንታት ውስጥ ነገሮች ይበልጥ ግልጽ ይሆናሉ ብዬ አምናለሁ በሚል አስተያየት ሰጥቷልና የጣሊያኑ ጋዜታ ዴሎ ስፖርት እንደዘገበው ከሆነ ዩናይትድ የሮማ አሰልጣኝ ጋስፔሪኒ ስለ ፈረንሳይ ኢንተርናሽናል መልቀቅ ከተናገሩ በኋላ የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። ይሁን እንጂ ፈላጊ ክለቦች አሁን ላይ ተጨማሪ ገንዘብ ማቅረብ ይኖርባቸዋል። ምክንያቱም የሴሪያው ክለብ ሮማ ባለፈው ሳምንት ከነበረው የ50 ሚሊዮን ዩሮ ዋጋ ላይ የ10 ሚሊዮን ዩሮ ጭማሪ በማድረግ የተጫዋቹን ዋጋ ወደ 60 ሚሊዮን ዩሮ ከፍ አድርጎታል። ሮማ ስለ ተጫዋቹ የመጨረሻ ውሳኔ ከመስጠቱ በፊት የፈረንሳይ ዓለም ዋንጫ ጉዞ እስኪጠናቀቅ መጠበቅ ይፈልጋል። የጣሊያኑ ክለብ ሮማ የ25 ዓመቱ አማካይ ዛሬ ከስፔን ጋር በሚደረገው የግማሽ ፍጻሜ ጨዋታ ላይ ጥሩ ብቃት ካሳየ ዋጋው ይበልጥ ሊጨምር ይችላል ብለውም ያምናሉ። በነገራችን ላይ ትላንትና ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ማስፈረሙን ይፋ አድርጓል። በተጨማሪም የቪላውን ኮከብ ዩሪ ቴሌማንስን በ35 ሚሊዮን ፓውንድ ወይንም 41 ሚሊዮን ዩሮ የውል ማፍረሻ በመክፈል ተጫዋቹን ለመውሰድ መስማማቱ ይታወቃልና የእነዚህ ሁለት ተጫዋቾች መምጣት ግን የማይክል ካሪክን ቡድን ተጨማሪ አማካይ ከመፈለግ አላገደውም ይላል ጋዜጣ ዴሎ ስፖርት በዘገባውና መረጃው እንደሚያሳየው ዩናይትድ ማኑ ኮኔን የማስፈረም እቅዱን ሙሉ በሙሉ አልተውም። በአንጻሩ አስቶን ቪላ አማካዩ አማዶ ኦናና ከቤልጂየም ብሔራዊ ቡድን ጋር በዓለም ዋንጫ ላይ በደረሰበት ከባድ ጉዳት ምክንያት ተጫዋቹን ለመተካት ወደ ዝውውር ገበያው ገብቷል። በዚህ መሰረት አስቶን ቪላ ኮኔን ለማስፈረም የሚያስችሉ ቅድመ ሁኔታዎችን ለመጠየቅ ከሮማ ጋር ይፋዊ ግንኙነት አድርጓል። ምንም እንኳን ድርድር የሚቻል ቢሆንም የጣሊያኑ ክለብ ግን ተጫዋቹን ከ60 ሚሊዮን ዩሮ ባነሰ ዋጋ ለመልቀቅ ፈቃደኛ እንዳልሆነ አስታውቋል ይላልና እንግዲህ ዩናይትድን ተጫዋች በተለይ ኦሪሊየን ቹዋሜኒ በሪያል ማድሪድ ውሉን ካራዘመ በኋላ በጥብቅ እንደሚፈልገው ሲነገር ነበረ። አሁንም ከተጫዋቹ ወኪሎች ጋር ግንኙነት እያደረገ ነው የሚገኘው ዩናይትድ። ነገር ግን እዚህ ተጫዋች ዝውውር ላይ አስቶን ቪላም እጁን ማስገባቱ ለዩናይትድ ስጋት እንደሆነ እየተነገረ ይገኛል።
ሌላው የኮቢ ማይኖና የዓለም ዋንጫን ጉዳይ እንመልከት። በ2026 ዓለም ዋንጫ እንግሊዝ ባደረገቻቸው ጨዋታዎች ላይ አንድም ደቂቃ መጫወት ያልቻለው ኮቢ ማይኖ በቡድን ውስጥ ባለው ሁኔታ ደስተኛ እንዳልሆነና ብቸኝነት እየተሰማው ይገኛል ይላል የስካይ ስፖርት ዘገባ። የአርሰናል ተጫዋች ዴክላን ራይስን ጨምሮ በቡድን ውስጥ ያሉ አማካዮች በህመምና በጉዳት በታገሉበት እንዲሁም በሩብ ፍጻሜው ከኖርዌይ ጋር በተደረገው የጨማሪ ሰዓት ጨዋታ ላይ እንኳን ዋና አሰልጣኝ ቶማስ ቱኸል ለወጣቱ አማካይ እድል ከመስጠት ይልቅ ተከላካዩን ሪስ ጀምስንና ሌሎች ተጫዋቾችን ወደ አማካይ ክፍል ማምጣትን መርጧል እና ዘገባው ምንድነው በ2026 ዓለም ዋንጫ የባከነው ወጣቱ ኮከብ ኮቢ ማይኑ ይላል ስካይ ስፖርት በዘገባውና የእንግሊዝ ብሔራዊ ቡድን በ2026 ዓለም ዋንጫ ግስጋሴውን እያሳመረ ቢሆንም በዩሮ 2024 የፍጻሜ ጨዋታ ላይ በ18 ዓመቱ በቋሚነት ተሰልፎ የነበረው የዩናይትዱ አማካይ ኮቢ ማይኖ በውድድሩ እጅግ ተስፋ የቆረጠና ብቸኛ መልክ ይዞ እየታየ ነው ይላል። ማይኖ እስካሁን በውድድሩ ላይ አንድም ደቂቃ እንኳን ሜዳ ውስጥ ካልገቡ 3 ተጫዋቾች መካከል አንዱ ነው። የተቀሩት ሁለቱ ኢቫን ቶኒና ትሬቮ ቻላባ ናቸው። የነሱ አለመጫወት ግን አስቀድሞ በምክንያት የታወቀ ነበር ይላል ዘገባው ሲቀጥል። ቻላባ የቴኖ ሊቭራሜንቶ የመጨረሻ ሰዓት ምትክ ሆኖ እንደመምጣቱ የጆን ስቶን ተጠባባቂ መሆኑን ያውቃል። ቶኒም ቢሆን ሃሪኬን እስካልተጎዳ ወይንም የፍጹም ቅጣት ምት መምታት ካላስፈለገ በስተቀር የመጫወት እድሉ ጠባብ መሆኑ በአሰልጣኙ ተነግሮታል። ላለፉት 6 ጨዋታዎች በሙሉ ግን ማይኑ ጨዋታው ሲያልቅ የመልበሻ ክፍሉን ቀርሞ በመልቀቅ እና ወደ ቡድኑ አውቶቡስ ብቻውን ሲያመራ ተስተውሏል ይላል ይህ ዘገባና የብሔራዊ ቡድኑ ተቀዳሚ ምርጫ የነበሩት ዴክላን ራይስና ኤሊዮት አንደርሰን በውድድሩ ጠንካራ ጥምረት ፈጥሮ የቆዩ ቢሆንም ራይስ በሜክሲኮ የገጠመውን የሆድ ህመም ተከትሎ ከኖርዌይ ጋር ከመጫወቱ በፊት ለ3 ቀናት በከፍተኛ ህመም ላይ ነበር። በዚህ ምክንያት በሩብ ፍጻሜ ጨዋታ በመጀመሪያው አጋማሽ 45 ደቂቃ ብቻ ነው መጫወት የቻለው። ጆርዳን ሄንደርሰንም ቢሆን ከሜክሲኮ ድል በኋላ ባደረገው ደስታ አገላለጽ ወቅት የእጅ አንጓው በመሰበሩ ከውድድሩ ውጭ ሆኗል። ይህ ሁሉ በሆነበትና ማይኑ እድል አገኛለሁ ብሎ በጠበቀበት ሰዓት ግን አሰልጣኝ ቶማስ ቱኸል ተጫዋቾችን ከተፈጥሮ ቦታቸው ውጭ በመጠቀም ማይኑን ወደ ሜዳ ለማስገባት ፈቃደኛ አልሆኑም። የኤብሬቺዜ መግባት አንደኛው የሚነሳ ነው። ቱኸል ጨዋታውን ይበልጥ ማጥቃት ለማተኮር በማሰብ ዴክላን ራይስን ቀይረው ኤዜን ወደ አማካይ ክፍል አስገብተውታል። ከዛ በኋላ በሁለተኛው አጋማሽ የጉዳት ታሪክ ያለበትን የቼልሲውን ተከላካይ ሪስ ጄምስን እንደዚሁ ወደ አማካይ ክፍል አስገብተውታል። ቀኝ ተከላካዩ ኤዝሬ ኮንሳ በጡንቻ መሳብ ምክንያት ለመውጣት ሲገደድ እንደዚሁ ሪስ ጄምስ ወደ ቀኝ ተከላካይነት ተመልሷል። በዚህ ሰዓትም ቢሆን ማይኑን ከማስገባት ይልቅ ሞርጋን ሮጀርስን ወደ አማካይ ክፍል አስገብተው ኢዜን ወደ ግራ መስመር አዙሮታልና ቱኸል ባደረጉት ታክቲካዊ ምርጫና በወሰዱት ውሳኔ ቡድናቸው ኖርዌይን በጭማሪ ሰዓት አሸንፈው እንዲያልፍ በማድረጋቸው ምርጫቸው መተቸት ከባድ ቢሆንም ይህ ውሳኔ ግን ለእንግሊዝ እጅግ ተስፋ ሰጪ ለሆነው ወጣቱ ኮከብ ኮቢ ማይኑ ከባድና አሳዛኝ ክስተት ሆኖበታል እየተባለ ነው የሚገኘው። ቱኸል የዓለም ዋንጫውን ለማንሳት በሚያደርጉት ግስጋሴ መሰል ከባድ ውሳኔዎችን ማስተናገዳቸው የማይቀር ጉዳይ ይመስላል ይላል። ነገር ግን ኮቢ ማይኑ በጣም ብቸኝነት በእንግሊዝ ብሔራዊ ቡድን እየተሰማ መሆኑን ግን ስካይ ስፖርት በዚህ መልኩ በዘገባው አንስቷል። ሌላው መረጃ ዩናይትድ የአማካይ ክፍሉን እንደገና በመገንባት ረገድ የሊቨርፑልን አካሄድ እየተከተለ ነው ይላል መረጃው። ነገር ግን ዩናይትድ ተጨማሪ ተጫዋቾችም ያስፈልጉታል ሲል ያክላል። ዩናይትድ ሁሉንም ባስገረመ መልኩ የአማካይ ክፍሉን መልሶ የመገንባት ስራ 2/3ኛውን አጠናቋል። ነገር ግን የዚህ ዝውውር ስኬታማነት ሙሉ በሙሉ የሚወሰነው በመጨረሻው ተጫዋች ላይ ነው እየተባለ ነው የሚገኘው። ዩናይትድ አንድሬ ሳንቶስን ከቼልሲ ማስፈረሙን ያረጋገጠ ሲሆን ዩሪ ቴሌማንስን ደግሞ ከአስቶን ቪላ በ35 ሚሊዮን ፓውንድ አስፈርሟል። በቀጣይ ሕክምና ምርመራውንም ያደርጋል ተብሎ ይጠበቃልና ዴቪድ ኦርነስቴን ዝውውሮቹ ሊጠናቀቁ መቃረባቸውን ይፋ እስካደረገበት ቅጽበት ድረስ ማንም ስለነዚህ ዝውውሮች አለማወቁ ዝውውሮቹ ማለቂያ በሌለው ወሬና ግምት በሚታጀቡበት በዚህ ዘመን እንዲሁም ዩናይትድ ጉዳዮችን በሚስጥር መያዝ ተስኖት በቆየባቸው ያለፉት ዓመታት ለውጥ ትልቅ መነቃቃትን ፈጥሯል ይላሉ መረጃዎችና እርግጥ ነው ሳንቶስ የዩናይትድ የክረምት መጀመሪያ ዝውውር ሊሆን አልነበረም የታቀደው። ብራዚላዊ አማካይ ኤደርሰን ከአታላንታ በ38 ሚሊዮን ፓውንድ ዝውውር ለመቀላቀል ስምምነት ላይ ደርሶ የነበረ ቢሆንም በዓለም ዋንጫው ምክንያት መዘግየቱና በመጨረሻም በሕክምና ምርመራ ምክንያት ዝውውሩ ሊሰረዝ ችሏል። ታዲያ ዩናይትድ የኤደርሰንን ጉዳይ ካቆመ በኋላ በፍጥነት ወደ ሌላ አማራጭ በመዞር በባህሪም ሆነ በዋጋ ተመሳሳይ ሆነው ቴሌማንስን ለማስፈረም ተንቀሳቀሰ። ይህ ሁሉ በአሁኑ የክረምት የዝውውር ወቅት ዩናይትድን በጥሩ አቋም ላይ ቢያስቀምጠውም አሁንም ግን ክፍተት አለበት እየተባለ ነው የሚገኘው። ሁለት አማካዮችን ማስፈረም ዩናይትድን በቁጥር ደረጃ ቀድሞ ወደ ነበረበት ይመልሰዋል። ካስሚሮ ክለቡን የለቀቀ ሲሆን ማኑኤል ኡጋርቴም በተመሳሳይ ክለቡን ይለቃል ተብሎ ተጠብቆ ነበር። ነገር ግን ኡጋርቴ በዓለም ዋንጫው ላይ በደረሰበት የጉልበት ጉዳት ምክንያት ለተወሰነ ጊዜ ከሜዳ ይርቃል። ዩናይትድ ባለፈው የውድድር ዘመን በነበረው ጠባብ ስብስብ የተጋረጠበትን ፈተና ማለፍ የቻለ ቢሆንም ዘንድሮ ወደ ቻምፒየንስ ሊግ መመለሱ የጨዋታ ብዛቱን በ1/3 ያህል ስለሚጨምረው ከቴሌማንስ በተጨማሪ አንድ ተጨማሪ አማካይ የግድ ያስፈልገዋል። በአሁኑ ጊዜ
የአማካይ ተጫዋቾችን ሚና በአንድ ቦታ ብቻ መወሰን በእርግጥ አስቸጋሪ የሆነ ነው። ምርጥ ተጫዋቾች ኳስ በእግራቸው ሲኖርም ሆነ ሳይኖር እኩል ውጤታማ መሆን ይችላሉ። ይሁን እንጂ ዩናይትድ ለቴሌማንስ ወይንም ለኮቢ ማይኖ መከላከያ ሊሆን የሚችልና ከሳንቶስ ጎን የሚሰለፍ ተጨማሪ ተከላካይ አማካይ የግድ ያስፈልገዋል። ኦሬሊያን ቹዋሜኒ ሪያል ማድሪድ ለመቆየት ከመወሰኑ በፊት ከዩናይትድ ጋር ስሙ ሲነሳ የነበረ ቢሆንም በዓለም ዋንጫው ላይ በፈረንሳይ ብሔራዊ ቡድን ውስጥ የእሱም ቦታ የተካው ተጫዋችና ቅድም ያነሳ ነው ለዩናይትድ ተስማሚ ተጫዋች ሊሆን ይችላል እየተባለ ነው የሚገኘው። እሱም ያው ማኑ ኮኔ እንደሆነ ይታወቃልና በጃምፔሮ ጋስፔሪኒ ስር በሮማ ያሳለፈውን መልካም ሁለተኛ የውድድር ዓመት ዘመን ተከትሎ በዲዲዬ ዴሾ የፈረንሳይ ብሔራዊ ቡድን አማካይ ክፍል ላይ እጅግ ድንቅ ብቃት እያሳየ ይገኛል። በትልቅ ውድድር ላይም ደምቆ የወጣን ተጫዋች ማስፈረም ሁልጊዜም ትኩረት የሚስብ ቢሆንም ኮኔ ግን በቦሩሲያ ሞንቸግላድባክ ከነበረበት ጊዜ ጀምሮ የበርካታ ክለቦችን ትኩረት የሳበ ተጫዋች ነው። ጋስፔሪኒም ሮማ ፋይናንሱን ለማስተካከል ሲል በተለይ አሁን የተጫዋቹ ዋጋ በናረበት ወቅት እሱን ለመሸጥ ሊገድድ እንደሚችል አምኗል። ቅድም እንዳነሳሁትና ከዓለም ዋንጫው በፊት ሮማ ከሁለት ዓመት በፊት በ15 ሚሊዮን ፓውንድ ለገዛው ለዚህ ተጫዋች የ43 ሚሊዮን ፓውንድ ሂሳብ ሊቀበል ይችል ነበር። አሁን ግን ማንኛውም ጥያቄዎች ከ50 ሚሊዮን ፓውንድ በላይ መጀመር ይኖርባቸዋል እየተባለ ነው የሚገኘው። ይህ ግን ዩናይትድ ኮኔን ካስፈረመ ኤሊዮት አንደርሰንን ለማስፈረም ተጠይቆ ከነበረው 130 ሚሊዮን ፓውንድ ባነሰ ዋጋ የአማካይ ክፍላቸውን መልሶ የመገንባት ስራ ማጠናቀቅ ይችላሉ። ይህ ሁኔታ ሊቨርፑል በ2023 በአማካይ ክፍሉ ላይ ካደረገው ለውጥ ጋር ተመሳሳይነት እንዳለው እየተነሳ ነው የሚገኘው። ሊቨርፑል ጁድ ቤሊንግሃምን ማስፈረም ከአቅሙ በላይ በሆነበት በዛን ወቅት ለዶርትሙንድ ኮከብ መድቦት የነበረውን ገንዘብ ዶሚኒክ ስቦዝ ላይ ሪያን ግራቨንበርክና አሌክስ ማካሊስተርን ለማስፈረም ተጠቅሞበት ነበር እና ዩናይትድ ከአንደርሰንና ማቲያስ ፈርናንዴዝ ዝውውር ሲወጣ በዚህ ወሳኝ ክረምት ወቅት ላይ ክለቡ ተጫዋቾችን የማስፈረም ፍላጎት የለውም በሚል ስጋት ተፈጥሮ ነበር። ነገር ግን በጥራትም ሆነ በቁጥር ሳንቶስን፣ ቴሌማንስንና እንደ ኮኔ ያለ ጉልበተኛ አማካይ ማካተት ሁሌም በጥሩ የዝውውር አያያዝ ለማይታወቀው ዩናይትድ ሌላ ስኬታማ የዝውውር መስኮት ስራ ሊሆን ይችላል በሚል በርካታ መገናኛ ብዙሃን ጥሩ ፕላን አድርገው ያዘዋውሩ በሚል እያደነቁ ነው የሚገኙትና ይሁን እንጂ ዩናይትድ የመጨረሻውን የአማካይ ክፍል እንቆቅልሽ እስካላሟላ ድረስ ሊረካ አይገባም። አሁንም ጥሩ ኮኔን ወይንም ሌላ ጥሩ ጥራት ያለው የተከላካይ አማካይ ማስፈረም አለበት በሚል እያነሱ ይገኛሉ። በመጨረሻም የሪዮ ፈርዲናንድን አንድ ጉዳይ እናንሳ። ሪዮ ፈርዲናንድ በዩናይትድ ላይ በተሰነዘረ ቀልድ ምክንያት ከቢቢሲ ስቱዲዮ ሊወጣ መዛቱን ገለጸ ይላል መረጃው። የዩናይትድ የቀድሞ ተጫዋች ሪዮ ፈርዲናንድ በ2022 የኳታር ዓለም ዋንጫ ወቅት በቀጥታ ስርጭት ላይ ያለ የቢቢሲ ስቱዲዮን ጥሎ ለመውጣት በቀልድ ዝቶ እንደነበር ታውቋል። ፈርዲናንድ ይህንን የተናገረው በ2012 የውድድር ዘመን ማንቸስተር ዩናይትድን በመጨረሻ ሰከንድ በጎል ልዩነት ቀምቶ ዋንጫ ያነሳበትን ታሪካዊ አጋጣሚ የቀድሞው የሲቲ ተከላካይ ፓብሎ ዛባሌታ በማንሳት ስላሾፈበት እንደነበር ነው የተነገረው። የቢቢሲ ስቱዲዮ ቀልና የዛባሌታ ትንኮሳ ምንድን ነው የሚለውን ስንመለከት ይህ ሁኔታ የተፈጠረው አርጀንቲና በምድብ ሲ ፖላንድን 2-0 አሸንፋ ምድቧን በአንደኝነት ባጠናቀቀችበት ወቅት ነበር። በወቅቱ ፖላንድ ወደ ተከታዩ ደረጃ ለማለፍ የሜክሲኮና የሳዑዲ አረቢያን ጨዋታ ውጤት በጭንቅ ተጠባበቅ ነበር። ከጨዋታው በኋላ ሪዮ ፈርዲናንድ ከጋሪ ሊንከርና አሊን ሽረር ጋር በመሆን በስቱዲዮ ትንታኔ ሲሰጥ እሱም በተመሳሳይ ሌላ ጨዋታ በጭንቀት የመከታተል ልምድ እንዳለው ገልጾ ነበር። በዚህ ጊዜ አብሮት የነበረው አርጀንቲናዊ ፓብሎ ዛባሌታ ሳይቀርበው ልክ እንደ 2012ቱ ሲል በፈገግታ ጠየቀው። ይህ ጥያቄ ዩናይትዶች ሰንደርላንድን 1-0 አሸንፈው ዋንጫውን ያነሱ መስሏቸው በነበረበት፣ ነገር ግን ማንቸስተር ሲቲ በሰርጆ አጉዌሮ የመጨረሻ ሰከንድ ጎል አማካኝነት ኩዊንስ ፓርክ ሬንጀርስን 3-2 አሸንፈው ዋንጫውን የነጠቀበትን ታሪካዊ ቀን የሚያስታውስ ነበረ። በትንኮሳ የተበሳጨው ፈርዲናንድ ታዲያ በቀልድ መልክ እንዲህ አለ። እባካችሁ ከአየር ላይ ሊያወርዱኝ ይችላሉ። ይህ ሰውዬ የአጉዌሮን ጎልና የሲቲን ነገር አነሳብኝ። ነገሩ ከወሰንና ድንበር አልፏል። አሁኑኑ መውጣት አለበት፣ አለዚያ እኔ ስቱዲዮ ለቅቄ እወጣለሁ በሚል ተናግሮ ነበርና የቀድሞ የሌስተር ሲቲ አጥቂና የቢቢሲው አቅራቢን ሊንከርም የሰርጂዮ አጉዌሮን ታዋቂ ኮሜንተሪ ድምፅ አጉዌሮ በማለት በመጮህ በፈርዲናንድ ላይ ተጨማሪ ቀልድ አክሎበታል። በአሁኑ ወቅት ሪዮ ፈርዲናንድ ለፎክስ ስፖርት የዓለም ዋንጫ ፕሮግራም እያቀረበ ይገኛልና በራሱ የዩቲዩብ ቻናል ላይም ንቁ ተሳትፎ እያደረገ ነው እና የፈርዲናንድ ሀገር እንግሊዝ በአትላንታ በሚደረገው እጅግ ተጠባቂ የግማሽ ፍጻሜ ጨዋታ ከዛባሌታ ሀገር አርጀንቲና ጋር ትገናኛለች እና የዚህ ጨዋታ አሸናፊ በፋይናል የስፔን ወይንም የፈረንሳይ አሸናፊን ለዋንጫ የሚገጥም ይሆናልና ነገር ግን ይሄ የዛባሌታና የፈርዲናንድ ጉዳይ የተነሳው የአርጀንቲናና የእንግሊዝን ግንኙነት ምክንያት በማድረግ እየተነሳ በርካቶች እየተነጋገሩበትና ድጋሚ እያስታውሱት ያለ ጉዳይ ሆኗል። እኛም በድጋሚ ለማንሳት ወደና በርካቶቻችሁም ያንን የሚያበሳጨውን ሲቲ ዋንጫውን ያነሳበትንና አጉዌሮ ኪፐር ላይ አስቆጥሮ ዋንጫውን የበላበትን አጋጣሚ በአሳዛኝ መልኩ አስረሱትን ብዬ አስባለሁ። በዚህ መልኩ ፈርዲናንድም በጣም መበሳጨቱን በመግለጽ
ከስቱዲዮ ጭምር ያ ነገር ሲነሳ ለመልቀቅ መገደዱን የሚያሳይ መረጃ ለማንሳት ያህል ነው። ሁላችሁንም እጅግ አድርገን እናመሰግናለን ውድ ዩናይትዳውያን ቤተሰቦቻችን። ባነሳናቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ትናንትና በርካታ ቤተሰቦቻችን ሀሳብ አስተያየቶቻቸውን ሰጥተው ነበር። የእነሱን ሀሳብ አስተያየት በማንሳት ላጠናቅ። ቃላ ፍቃዱ የቴሌማን ዝውውር አስደሳች ዝውውር ነው፣ በጣም ደስ ብሎኛል የሚል አስተያየት ሰጥቶናል። ሪል ስቴት በሚል ስም እኔ ደግሞ ምንም ደስ አላለኝ፣ ምክንያቱም ጠብቄ የነበረው ኮኔን ስኮትን ወይንም ባሊባን ነበር። 29 ማለት እድሜው የሄደ ነው። 2 ዓመት እንኳን በጥሩ አቋም ያገለግላል። አላውቅም፣ በጣም ነው የደበረኝ። ከሌሎች ጋር ምን ያህል መፎካከር እንችላለን የሚል ጥያቄ አንስቶ እንደደበረው አንስቷል በዩሪ ቴሌማንስ። አብዛኞቹ ግን በጣም ደስ እንዳላቸው ነው ያነሱት። ዩሪ ቴሌማንስ ለክለባችን ምርጥ ዝውውር ነው። በፕሪሚየር ሊጉም ስለተጫወተ ልምዱ አሪፍ ነው። ለወጣት ተጫዋቾች ልምዱን ያካፍላል። እኔ በመፈረሙ በጣም ደስ ብሎኛል። በተረፈ ጥሩ ነው በሚል የዘውትር ተከታታያችን ይነበብ ከአዲስ አበባ ወርቁ ሰፈር አስተያየቱን ሰጥቶናል። እንደኔ ባሊባን ቢያስፈርሙ ይሻል፣ ወጣት ቢሆንም ቻንሱ አምና አልፏል የሚል አስተያየት ጆሹዋ ከዶዮ ገና ሰጥቶናል። እስራኤል ወንድም ሰላም በጣም ደስ ብሎኛል በቴሌማን ዝውውር የሚል አስተያየት ሰጥቶናል። ትንሽ የጉዳት ዜና ቢኖርበትም ቴሌማንስ ለክለባችን ይመጥናል፣ በጣም ደስ ብሎኛል። ሙሉጌታ ከደቡብ አፍሪካ እናመሰግናለን። ዩሪ ቴሌማንስ ጥሩ ዝውውር ነው። ቴሌማንስ ከማቲያስ ፈርናንዴዝ ይሻላል። በተረፈ ሆኖም ክለባችን ተጨማሪ ወርልድ ክላስ ሊያስፈርም ይገባል፣ የአጥቂና ተከላካይና ክንፍ ፊርማ ሳይረሳ በሚል መላኩ ተስፋ አስተያየቱን ሰጥቶናል። እጅግ አድርገን እናመሰግናለን። መሐመድ ሀበሻ አሁን ራትክሊፍ የሚሉ ሰውዬ በጣም አስጠላኝ። ማንን ነው የሚያታልለው? የወረዱት ነው ዌስትሃም እኮ ዩናይትድ ከሚያመጣቸው የተሻሉ ጨዋታዎችን ማምጣት ይችላሉ በሚል በጣም ቅሬታ እንዳለው አስተያየቱን ሰጥቶናል። ቅዱስ ኮኔ እንደሌሎች እንዳንቀማ መፍጠን ይኖርብናል ብሏል። ቴሌማንስ ወደ ዩናይትድ መምጣቱ የረጅም ዓመት ምኞቴ ነበር። ባለው የፕሪሚየር ሊግ ልምድ በብዙ ይጠቅመናል። ተክልሽ ከውልቂጤ አስተያየቱን ሰጥቶናል። እንኳን ደስ አላችሁ መላ ዩናይትዳውያን። ቴሌማንስ ምርጥ ፈራሚ እንደሚሆን ምንም ጥርጥር የለኝም። ምክንያቱም ከሌስተር ጀምሮ እናውቀዋለን። እንዲያውም ዘግይቷል። ከሌስተር ወደ ቪላ ሲሄድ ዩናይትድ ሊያመጣው ይገባ ነበር። ለሁሉም ቪቫ ዩናይትድ በሚል አስተያየቱን ሰጥቶናል። እናመሰግናለን። ሄኖክ ደጀኔም እንደዚሁ ለሰጠን አስተያየት እናመሰግናለን። ሁላችሁም ቤተሰቦቻችን ሀሳቦቻችሁን ስለጻፋችሁ ስለተሳተፋችሁ እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና ለእናንተ እንመኛለን። በያላችሁበት ሰናይ ጊዜ። ቻው ቻው።